ሌላ መስፈርት የለኝም። አግብታ የፈታች ብትሆን ችግር የለብህም። አግብታ የፈታች ከሆነች አንድ ልጅ ካላት ችግር የለውም። ኦኬ ከእድሜ ጋር ቀደም እንዳልኩሽ ነው። አግብታ የፈታችን ብትሆን ችግር የለውም። አሁን ከእድሜ ጋር ሆነ እኔ እድሜ 32 ነው። ከእኔ እድሜ በላይ 2 ዓመት ብትበልጠኝ ራሱ እኔ ችግር የለውም የምልበት ምክንያት አለኝ። ምክንያቱም ለኑሮ አመች ትሆናለች ወይም ደግሞ ጥሩ ትሆናለች። በማንኛውም ነገር ላይ እንኳን ባንግባባ ሰከና ያለች ስለምትሆን በመነጋገር የምታምን ለማለት ፈልጌ ነው። በጣም ከእድሜ አንፃር ከወጣቴማ ይሻላል፣ በሰል ያለች ይሻላል። ከ25 እስከ 33 ሲሪየስ የሆነ ነገር ነው። ይሄን አምንበታለሁ። ትክክል። ጥሩ እውነተኛ ግን ትዳሩን ባልፈልገው ኖሮ ይሄን አልልሽም። ግን ምርጫ ግን አብዛኛውን እኔ እንደ ስራ ካየሁት እውነቱን ካወራው እኔ ግልጹን እንገርሽ በየትኛው ዓለም ላይ ብትሆን ለእኔ ችግር የለውም። ዋናው ነገር ስራ ኑሯት እንኳን የራሷን ሂደት እየሄደች ከባሏ ጋር ተግባብታ የምትሰራበት ወይም ተግባብታ የምትኖርበትን መንገድ የምታሳምር መሆን አለባት የሚለውን ነው። እኔ ከየትኛውም ዓለም ብትሆን ችግር የለውም። ግን መስፈርቱ ቅድም ባልኩሽ መሰረት መሆን አለበት እና ለዲኗ ለእስላም ያላት ቦታ ያ ማለት እንግዲህ ሰላት ላይ ጠንካራ የሆነች ብትሆን ለእኔ ተመራጭ ናት ማለት ነው። በጣም ጥሩ። የጥበብን መስፈርት እንደሰማችሁት እድሜዋ ከ25 እስከ 33 የሆነ ሙስሊም የሆነች ቁመቷ ሜትር ከ60 የሆነ ከዛ ባታጥር ይመርጣል። ሰውነቷ መካከለኛ ወፍራምም ቀጭንም ያልሆነች መካከለኛ ኩዌት ወይም ፈረንሳይ የምትኖር ሲሪየስ ነኝ ለትዳር እኔ አልቀልድም፣ ሲሪየስሊ ትዳሩን እፈልገዋለሁ ብሏል። ስለዚህ አንቺም የእውነት ሲሪየስ ትዳር ፈላጊ የሆንሽ እህት አለው ካልሽ እኔ ያስገባሻለሁ። ሌትስ ጎ። እሱ 32 ዓመት ነው። ስለዚህ ከ33 ባትበልጪ ይመከራል። እንዲም እኮ አንዲት ልታዊ ለካ እሷ ከባህሬን ናት፣ እሷ ከባህሬን ናት እንጂ ልጠራት ነበር ሀያትን ልጠራት ነበረ ትሆናለች። እሷ ግን ከባህሬን ናት። እሷ ግን እኮ የትም አለም ቢሆን ችግር የለብኝም ብሏል። ሀያትን ሼር አድርጉላት። ሀያት ቅድም የመጣችኋል ፎሎ አድርጋችኋት የለ ሲገቡ ፎሎ አድርጓቸው፣ ጥሯቸው ስላችሁ ሼር አድርጋችሁ እንድጠሯቸው። ደሬ ከሸፈብክ እንዴ ምን ፈልገህ ነው ፍላወር የምትልከው? ዳርኩ አይደል? ጣሊያን የምትኖር ልጅ ዳርኩ አይደለ? እሷን አታበስልም። ዝም ብለህ አሁን መተክ እዚህ ፍላወር ትልካለህ አዲስ ፈልገህ። እሺ ሀያትን ሼር አድርጉላት።